በእናትሽ ዳጣ እሺ የኔ ውድ በላይ ነው ያለ የኔ ውድ ካላልክ ዛሬ ይሄን ቤት ባንድ እግሩ ነው የማቆመው። ፍቅረኛ ነው ምናምን ብዬ ባንድ እግሩ ነው የማቆመው። ኧረ በእናትሽ ዳጣ ዝም በይ። ናታል ቁጥር ነው። እሺ በቃ እሺ የኔ ውድ ድገም የኔ ውድ እንዳትደነግጥሽ። ችግር የለውም። ይኸውልሽ ምናልባት አንቺን እናትነት እንዳወቀች ወደ አንቺ ሮጣ ልትመጣ ትችላለች። ስለዚህ አንቺ ተዘጋጅተሽ ጠብቂ። እኔማ የናፈቀች ልጄ ናት። ምን እዘጋጃለሁ? እጄን ዘርግቼ እጠብቃታለሁ። ምንድን ነው ጋሽ ያሉሽ ነው? ምን አስደነግጥሽ? የት ነው ያለው? እዚህ መኪናው ላይ ነው መቆሚያ ላይ ነው። ካልሆነ አይ እኔ አልሄድም። ኤቢን እፈራታለሁ። እንዴ ኤቢ እኮ እንድትለው አይደለችም እኮ አትማተምቆጥም አለች። እኔ አልፈልግም አልሄድም። ተው ግን ተው በሉት። ተው ግን ተው እንዴ እና ኤቢ እያቀበለችው አይደል? እንዳንቺ ምን ሆነሻል? ዋ ምንድን ነው? እና ይቺ ዳጣ ናት ወደ ዳጣ ያንቸቀብኝ አቶ ደረጀ የቤተሰቡንና የልጆቹን ህይወት ለማስተካከል እንግዲህ ደፋ ቀና እያለ ነው የሚገኘው። በመጨረሻም እንግዲህ ዛሬ የሚወዳትን ልጁን ከብዙ አመታት በኋላ ያገኛትን ልጁን የዳጣን ትልቅ ሰርፕራይዝ አዘጋጅቶ እንግዲህ ታፍታፍ እያለ ነው የሚገኘው። ሰርፕራይዙም እንግዲህ እንደሚታወቀው የመጀመሪያው እናቷን የት እንዳለች መናገር ነው፣ ወይም ደግሞ እናቷ ማን እንደሆነች ለዳጣ መናገር። ከዛ በመቀጠል ደግሞ የመጀመሪያ በተወለደችበት እለት በትክክለኛው የልደቷ እለት ልደቷን ማክበር ነው የዳጣን ማለት ነው ቤተሰቦቻችን። እንግዲህ የዳጣ የትክክለኛው እለቷ ደረጀና ሰላም ወይም ደግሞ እናትና አባቶቻቸው የሚያውቁት እሷ ራሱ አታውቀውም። ምክንያቱም እሷ እንደሚታወቀው የተጣለችው በህፃንነቷ በጣም ቤቢ ህፃን ስለሆነች የተጣለችው በዛ አማካኝነት እንግዲህ እለቱን የተወለደችበትን ልደቷን እለት የሚያውቁት እናትና አባቷ ብቻ እንጂ ሌላ ሰው ማንም የሚያውቀው ሰው ስላልነበረ እሷን በራሷ በግምት ብቻ ነበረ ቀኑን ልደቴ ብላ የምታከብር የነበረው። ዛሬ ግን ደስ በሚል ሁኔታ ከብዙ ጊዜ በኋላ እንግዲህ ከ21 አመት በኋላ ማለት ይቻላል 21 አመቷን እያዘች ነው። በዛም እንግዲህ ዛሬ ልደቷን ታከብራለች ማለት ነው ቤተሰቦቻችን። ይሄ በጣም ደስ የሚል ነገር ነው። ግን ያው ፊት ለፊት የልደቷ ደስታዋ እንዳለ ሆኖ በጣም ተጨንቃለች ዳጣ ዛሬ። ምክንያቱም ምን ማለት አንደኛ እውነት እናቴ ማናት የሚለው ነገር፣ ሁለተኛ ደግሞ እናቴስ እንዴት እስካሁን እንዴት የሚለው ነገር፣ ሲቀጥል ደግሞ እንደምታውቀው ዳጣ እናትሽን መጀመሪያ አገኝተሻት የመጀመሪያ ጥያቄ ምን ብለሽ ጠይቂያታለሽ ተብላ ስትጠይቅ ምንድን ያለችው ለምን እንደጣለችኝና በምን ያክል ብቸግራት እንደጣለችኝ ከዛም አልፎ ደግሞ ለምን እንዳልፈለገችኝ ይሄ የመጀመሪያ ጥያቄ ነው ብላ ነበረ በፊት። እንግዲህ አሁንም እንግዲህ ደግሞ እናቷ ሰላም እንዲሆነች ሲነገራት ለዛውም ከአመታት በላይ አብረው የቆዩት አሁንም ደግሞ አብረው በጧት በማታ የምትገናኘው ሰላም እንዲሆነች ስታውቅ ደግሞ የበለጠ ትንሽ ይደብራት ይችላል። ምክንያቱም እንዴት እናት ሆና ይሄን ያክል እዚህ ሁሉ አመት በኋላ ስታገኘኝ እንኳን ልጇን እንዴት ልጄ ብላ እንትን አላለችኝም እንዴት የሚለው ጥያቄ ትንሽ ከበድላት ይችላል። ያው ግን እንግዲህ ደረጀም ሰላምም ያለውን ነገር ሲያስረዷት ትረዳለች ብዬ ተስፋ አድርጋለሁ። ያው ሰላም እንዳልኳችሁ መጀመሪያውን ጀምራ እናገራለሁኝ ብላ ነበረ። ግን ደረጀ ነው በፍጹም መናገር የለብሽም ምክንያቱ ደግሞ በቃ አሁን እቺ ልጅ ሰማች ማለት ነገር ይሹ መስመሩ ሊስታል፣ በፍጹም ይሄን ነገር ማድረግ የለብሽም ብሎ ያስተዋል ደረጀ ስለሆነ እንግዲህ ደረጀም ሰላምም ደግሞ እሷም ስለምትነግራት ያው ትረዳለች ብዬ ተስፋ አደርጋለሁ ማለት ነው ውድ ቤተሰቦቻችን። በእርግጠኝነት ደግሞ ትረዳለች። ምክንያቱም ያው መችስ ምንም ማድረግ አይቻልም አይደለ እንጂ ቢችሉ እኮ ከዚህ በላይ መልካም ነገር ቢያደርጉ መልካም ነበረ። ግን ያው ከአቅም በላይ ስለሆነ ደረጀም ደግሞ ከቁጥጥር ውጭ ስለሆነበት ከቤት ከልጆቹ ከትዳሩ ጋር ከህይወቱ ጋር በቃ የሰራው ስተቱ በዛ ላይ ደግሞ በቃ በተለያየ መልኩ ነገሮች እንትን እያሉበት ስለተገናኙበት በዛ አማካኝነት ነው እንግዲህ ይሄን ነገር መናገር ያልፈልገው እንጂ ለሌላ ነገር አስቦ ምናምን አይደለም። እግዚአብሔር ይመስገን። ግን አሁን ደግሞ እንደምን ብሎ ምንም አይነት የመጣውን ችግር ቻሌንጅ ተቋቁሞ ሁሉንም ነገር ለማስተካከል እንትን እያለ ነው የሚገኘው ቤተሰቦቻችን። ይሄ ደግሞ በጣም ደስ የሚል ሁኔታ ነው ውድ ቤተሰቦቻችን ማለት ነው።
ቀጣዩ ደግሞ ከዚህ የበለጠ መልካምና ሀሪፍ እንደሚሆን ባለሙሉ ተስፋዎች ነን። እንደሚሆንም ደግሞ እንትን ይደረጋል ማለት ነው ቤተሰቦቻችን። ሌላው ደስ በሚል ሁኔታ መልካሙ ነገር እንግዲህ እናቷን ማወቋ ነው። ምንም ይሁን ምን በምንም አይነት ነገር ይሁን በምንም አይነት ሁኔታ ውስጥ ዋናው ትልቁ ነገር ትልቁ ዋናው ነገር ማወቅ ነው፣ እናቷን ማወቋ ነው። ስለዚህ እናቷን ደግሞ በዚህ መልኩ ልታውቅ ስለሆነ ትልቅ ዲልና ደስ የሚል ነገር ነው ማለት ነው። ውድ ቤተሰቦቼ መልካም ነገር ነው። ሌላው እንግዲህ አቶ ደረጀም ያው እንትን ካለበት ነገር ውስጥ ስለሚወጣ ለሱም በጣም ትልቅ የህሊና እረፍት ነው። በጣም ደስ የሚል እረፍት ነው ማለት ነው። መልካም ነው። እግዚአብሔር ይመስገን። እግዚአብሔር የሚሳነው ነገር የለም። ሁሉም ነገር በጊዜው በሰዓቱ ይሆናልና ማለት ነው። ውድ ቤተሰቦቻችን ከዚህ በበለጠ ደግሞ ሁሉም ነገር መልካም እንደሚሆን ተስፋችን እንደዚሁ ሙሉ ነው። ደስ የሚል ነገር ነው። ጥሩ ነገር እንደሚገጥማቸውም ባለሙሉ ተስፋዎች ነን። ደረጀም ደግሞ ነገሮችን በማስተካከል ሁኔታዎችን በማመቻቸት ከዚህ በተሻለ ደግሞ በጣም ጥሩ ነገር እንደሚሆን ተስፋ አለን። ይሆናልም ደግሞ ምንም ጥርጥር የለውም። ውድ ቤተሰቦቻችን መልካሙን ሁሉ ያው ምኞታችንን እኛም ምኞታችን የማይቀር ጉዳይ ስለሆነ ማለት ነው። ይሄ ደግሞ በጣም ደስ የሚል ነገር ነው። በቀጣይ ደግሞ መልካም ነገሮችን አይተን እንደምንገናኝ ተስፋ አለን። በጣም ደስ የሚል ነገር ነው ማለት ነው ቤተሰቦቼ። ደረጀም እንግዲህ ሁኔታዎችን እያንዳንዱን ነገር በሁኔታዎች በማስተካከል መልካም ነገር ጉዞውን እንደሚያስተካክል ጥሩ ነገር እንደሚገጥማቸው ተስፋችን ሙሉ ነው። መልካም ነገር ነው ብለን እናስባለን ማለት ነው ውድ ቤተሰቦቻችን። ከዚህ የበለጠ ደግሞ ሌላ ምንም ነገር የለም። እውነት ለመናገር ዋናው ትልቁ ነገር ለሰው ልጅ ደስ የሚል ነገር እንትን ስለሚላቸው ነው። ሌላው እንግዲህ የማርታ ጉዳይ ትንሽ አስፈርቷል፣ ደግሞ የሚያስፈራልም። ምክንያቱም ሁኔታዋ በጣም ነው የሚያስፈራው ውድ ቤተሰቦቻችን። እንዳልኳችሁ ትንሽ ያስፈራል አይደለ? በዛ አማካይነት ትንሽ ይከብዳል። ግን ሆኖም ደግሞ ለሁሉም ነገር ለመልካም ነው። ሁኔታዎችን እያንዳንዱ ነገር በጊዜው በሰዓቱ በሁኔታዎች መታየት ጥሩ ነው ማለት ነው። ደረጀም እንግዲህ ለማርታ ደግሞ በምን አይነት መልኩ ማስረዳት እንዳለበት የራሱን ፕሮግራም እያመቻቸ ነው። እንደሚታወቀው መጀመሪያ ላይ ያው ለማን ምን ማለት እንዳለበት ብዙ ነገሮችን እንትን አድርጓል። ማስተካከል ያለበትን ነገር ብዙ ነገሮች ጠውረዶችን አውርዷል። መጀመሪያ እንግዲህ ያው ፕሮሰስ ነው። የመጀመሪያው ልጁን እሱ ራሱ ማወቅ ነው። ከዛ በመቀጠል ደግሞ ለሰላም ልጇን መናገር ነው። ከዛ አሁን ደግሞ ዳጣን ለእናቷ ማስተዋወቅ ነው። ከዛ ደግሞ አሁን ለማርታ መናገር ነው። በጣም በነገራችን ላይ ከሁሉም ከባዱ ለማርታ የመናገር ጉዳይ ነው። ሁሉም ከባድ ቢሆንም ግን ማርታ ላይ የተደረገው ነገር በጣም ከባድ ነው። እሷን ነገር ማሳመኑ ይሄን ነገር ደግሞ እሷ እንዴት አድርጋ እንደምትቀበለው ብለን ስናስብ በጣም ከባድ ነው ቤተሰቦቻችን። በቀጣይ ደግሞ መልካም ነገር እንደሚሆን ተስፋ እናደርጋለን። መልካም ሁሉ ተመኘን። ሰላም ቆዩልኝ። ላይክ፣ ሼር፣ ሰብስክራይብ አይረሳ። እወዳችኋለሁ። ባይ ባይ።